አንድ ወንድም የጻፈልኝን ላካፍላችሁና እሱን ተመርኩሼ ኢንሻአላህ የራሴን አስተያየት የምሰጥ ይሆናል ማለት ነው። አሰላሙ አለይኩም አቡ ኡበይዳ፣ ስለኔ ታሪክ ላጫውትህ። ትዳሬ ፈተና ሆኖብኛል። ከዛሬ 7 ዓመት በፊት ነበር ያገባኋት። ሳገባት ግን ቢክራ ናት ብዬ ነው ያገባኋት። ከዛ አላገኘሁባትም። ስጠይቃት ከተፈጥሮ የለኝም ይሆናል እንጂ ማንም ነክቶኝ አያውቅም ብላ ዋሸች። ጊዜው ነጎደ፣ ወለድን፣ ከበድ። ነገር ግን ሚስቴ የድሮ ፍቅረኛ 4 ወንዶች በተለያዩ ጊዜ እንደነበራት፣ 4ቱም ጋር ሴክሹዋሊ ግንኙነት እንደነበራት አረጋገጥኩ። ስጠይቃት በመጀመሪያ አቅማማች፣ በፎቶ ማስረጃ ሳመጣላት አመነች። ነገር ግን ያም ሆኖ ስላለፈ ህይወቷ ይቅር ብዬ ነበር። በሆነ አጋጣሚ ስልኳን ሳየው ደፈረኝ ያለችው ሰው የፌስቡክ እና ኢንስታግራም ትጻጻፈዋለች ከኔ ጋር በትዳር ላይ ሆና እና አሁን ላይ እንዳልፈታት ልጆች አሉ። አብሬያት እንዳልኖር እምነቱን አጣሁ። ምን ትመክረኛለህ? ደግሞ እኮ ተሸፋኝ የቀራች ጥሩ ልጅ ናት ብዬ ነበር ያገባኋት። አሁን ላይ ሁለተኛ ላገባ ወስኛለሁ። ነገር ግን ፈቃደኛ አይደለችም። በፈታት ልጆቼ አሳዘኑኝ። እንደኔ አይነት ህይወት የሚያሳልፉ ካሉ ለማወቅ ታሪክን ብታጋራ በሶሻል ሚዲያ ችግር የለውም፣ ፈቃደኛ ነኝ ይላል። ከዚህ ወንድም በመጀመሪያ ሴቲቷ እንደዚች አይነት ባለጌ ሴት ባሏን ይሄ ሐላል የሆነን ነገር ልጁ አቅሙም እንዳለው አውርቶኛል። እሷንም ያው ውጭ ሀገር ነው ያለው፣ ሳውዲ አረቢያ ነው ያሉት። እሷንም ቤት አስቀምጧል። በደንብ አቅም አለ፣ 2 3 4 የማስተዳደር አቅም አለኝ ብሎኛል። እና እንደዚች አይነት ሴት እንዴት ነው ሐላል የሆነን ነገር አታገባም ብላ ድፍረቱን እንደታገኘችው? እሱ እኮ አላህ የፈቀደለት ነው። እሷ በሱ ላይ እያወራች አይደል እንዴ? አላህ ያልፈቀደላትን ሐራም የሆነን ነገር አይደለም እሱ ሐላል የሆነን ነገር። እኔ ለዚህ ለወንድም የምመክረው አንተ የማስተዳደር አቅሙ ካለህ የመጣውን ተቀበል፣ አግባ። ይሄ ነው የምመክረው። እንዳጠቃላይ ደግሞ ወንዶችን የምመክረው ምንም በቃ ሴት አይታችሁ የማታውቁ ወንዶች ወይም ደግሞ በሐራም ሴት አይታችሁ የማታውቁ ወንዶች ግዴታ ማግባት ያለባችሁ ቢክራ የሆነች ነው። ምናልባት አንተም ስትንዘላዘል የኖርክ ከሆንክ ያንተ ስለማይታወቅ ቢክራ ነው ማገባው ብትል ይሄ እኔ ብቻ አላህ ያወፍቃችሁ። እንደዛ ከሆነ አላህ ያወፍቃችሁ። ምክንያቱም ባያስታውቅም አላህ ስለሚያውቀው ማለት ነው። ግን ጨዋ ወንዶች፣ ምንም አይታችሁ የማታውቁ ወንዶች ማግባት ያለባችሁ ምንም አይታ የማታውቅ ነው። 4 ነጥብ። ያ ካልሆነ ዋጋ ትከፍላላችሁ። በቃ ትልቅ ኪሳራ ብሎ ማለት ሳታገባ በሐራም ቢክራዋን የሰጠች ልጅ ማግባት ትልቅ ኪሳራ ብሎ ማለት ለጨዋ ወንድ ከዚህ የበለጠ የለም። ይሄ ቢክራ አንዳንዶቹ ቢክራ ከፈለክ ዶሮ ረድ ምናምን የደም ጉዳይ ያደርጉታል። ይሄ ክብር ጉዳይ ነው። ለወደፊት ትዳርን በቃ ሳይጠራጠሩ በደስታ የመኖር ጉዳይ ነው። ቀላል ነገር አይደለም። ምናልባት በተፈጥሮ ጉዳይ በአደጋ ምክንያት ቢለጠጥ 10% እንደዚህ ያኒ ቢክራ ላይኖር ይችላል፣ ወይም ደግሞ ደም ላይታይ ይችላል። ግን 90% ውስጥ አሁን እኮ ከመቶ እኮ 10% እንኳን ላይገኝ ይችላል እኮ ቢክራ የሆኑ ሴቶች ማለት ነው። በቃ ሳያገቡ በቃ ድንግልናቸውን ይዘው ለባላቸው ድንግልናቸውን በክብር የሚሰጡ ሴቶች 10% አይሆኑም። 90% ምንድነው ማለት ነው? በቃ በአደጋ ምክንያት በአንዳንድ ምክንያት ያ ነገር ከሌለ 90% በዚና በሐራም እየተጨማለቁ ነው ማለት ነው የሌለው። እሺ 90% በአስሮቹ ይሸፈኑ። ይሄ ትልቅ ክስረት ነው። ምናልባት ሌላ የሚረጋገጥበት መንገድ ካለ አላውቅም። ግን 10% የማይሞላ እንደዛ ያጋጥማል ተብሎ 90% ባለጌዎችን ሸፍነው መያዝ እኔ ተገቢ አይመስለኝም። ኢንሻአላህ እንዳይረዝም እዚህ ላይ አቆማለሁ። ግን ፕሮግራም በሰፊው ቀጥልበታለሁ ኢንሻአላህ። ሰላም አለይኩም።